አድጎሊ መኮንን ይባላሉ። በታሪካዊ የምክክር ጉባኤ ለመሳተፍ በሰሜን አሜሪካ የሚገኙ ኢትዮጵያውያን በመወከል ወደ ሀገራቸው ገብተዋል። እሳቸው የኢትዮጵያ መጻኢ ዕጣ ፈንታ የተቃና እንደሚሆን ያላቸውን ተስፋ በእርግጠኝነት ይናገራሉ። ሀገራዊ ምክክሩ አሳታፊነትና አካታችነትን በተግባር ያሳየ መሆኑን በምክክር ጉባኤው እየተሳተፉ የሚገኙ ያነጋገርናቸው ተመካካሪዎች ገልጸዋል። በውጭ ሀገር የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን በንቃት እንዲሳተፉ ማድረጉና የዛሬው ትውልድ የመጪውን ትውልድ ዕጣ ፈንታ እንዲወስን እድል የሰጠ መሆኑን ይናገራሉ። በዚህ ታሪካዊ ጉባኤ ላይ በታሪካዊ የኢትዮጵያ ሕዝቦች ምክክር ላይ ያውም 4000 ሕዝብ በተሰባሰበበት ያለሁበትን ካውንቲ ወክዬ በመገኘቴ ስለ ኢትዮጵያ ጥሩ አይነት ግንዛቤና ጥሩ አይነት ውይይት እያካሄድን ነው ያለነው። ኢትዮጵያ ትበለጽጋለች፣ ታድጋለች፣ ምንም ጥርጥር የሌለው ጉዳይ ነው። ለዚህ ለትውልድ ደግሞ ትልቅ አደራና ኃላፊነት በእኛ ላይ እንደወደቀና ለእኛ ለራሳችን ሳይሆን ለወደፊት ሰላሟ የተጠበቀ ምድሪቱ በሰላም ተሞልታ በጸጥታ ተሞልታ ከፍ ብላ የምትገለጥ በዓለም እንደምትሆን ምንም ጥርጥር የለኝም። ኢትዮጵያ ታሸንፋለች። አድጎልኝ ኢትዮጵያ እንደ ሀገር ለዘመናት ስር ከሰደዱ ችግሮች ወጥታ ፊቷን ወደ ልማት የምታዞርበት አጋጣሚ መፍጠሩን ገልጸዋል። ነገር ግን ሀገርን ለውጭ ጥላት አሳልፈው የሚሰጡ በጣት የሚቆጠሩ ባንዳዎች መኖራቸውን መዘንጋት አይገባም ብለዋል። በሀገር ውስጥም በዲያስፖራውም በውጭውም ዓለም ትውልደ ኢትዮጵያኖች ሆነው ያሉ በተለያየ ምክንያት ሀገሪቱን ለቀው የሄዱ ሰዎች አሉ። በፖለቲካ ምክንያት ወይንም ጥፋትን አጥፍተው እንዲሁም ደግሞ በሰላምም ደግሞ ወደ ተለያዩ ሀገራት የተበተኑ ኢትዮጵያኖች በብዛት አሉ። መልካምን እንደሚያስቡ እንዲሁም ደግሞ የፖለቲካ ቁማር ተጫዋቾች ኢትዮጵያን መልሰው ሀገራቸውን የሚበድሉ በጣት የሚቆጠሩ ሁሉም ሳይሆን ግለሰቦች አሉ፣ ሴትም ወንድም ማለት ነው። እነዚህ ሰዎች አውቆም ሳያውቁም ያደረጉት ጉዳይ ከሆነ የምድራቸው ጉዳይ ስለሆነ ቀልብ ይገዙ፣ አደብ ይኖራቸውና ወደ መልካም ምክክር ተመልሰው ለኢትዮጵያ ሰላምን ቢያመጡ ደስ ይለኛል። ነዋሪነታቸውን በአውስትራሊያ ያደረጉትና ሌላኛው የዚህ ታሪካዊ ጉባኤ ተሳታፊ ዳንኤል ከበደ በበኩላቸው ይህን ምክክር ለዓመታት ስንናፍቀው ነበር ይላሉ። በውጭ ሀገር የሚኖሩ ኢትዮጵያውያን አጀንዳቸውን ለምክክር ኮሚሽን ማቅረባቸውን ተናግረዋል። ኢትዮጵያ ወደ አዲስ የታሪክና የእድገት ምዕራፍ እንድትሸጋገር እድል የሚፈጥር ምክክር መሆኑን በታላቅ ተስፋ ገልጸዋል። ጥያቄያችንና ናፍቆታችን ነበር። ይህንን ጊዜ በጣም ነበር የምንጠብቀው። ናሽናል ዳያሎግ የሚደረግበትን ድምጻችን የሚሰማበትን ጊዜ ከሁሉ በላይ ይሄን ጊዜ እንጠብቀው ነበር። የምክክር ጉባኤ መድረስ ለኛ የብዙ ዘመን ጥያቄ፣ አሁን ፋይናሊ ያሉንን አጀንዳዎች አቅርበን መቀረፍ የሚገባቸውን ነገሮች እንዲቀረፉ እና as a country as a whole ገባ how we move forward የሚለውን አጀንዳችንን የምናቀርብበትና የምንወያይበት አዌርነስ የምንፈጥርበት ሶሳይቲ ስለኛ እንዲያውቅ እነሱን የሚቀረፉበት መንገድ ለመወያየትና አጀንዳችንን ለማቅረብ ነው የመጣ ነው እዚህና በዚህ ትልቅ ሆፕ አለን፣ ተስፋ አለን። ጥሩ ጅማሬ ነው ብዬ ነው ማምነው። በዚህም ደግሞ ጥሩ ውጤት እናመጣለን ብዬ በተለይ በሰላምና በጸጥታ ላይ በግጭት በቦርደር ይሄ ህገወጥ መሳሪያ ዝውውር ላይ በጣም ትልቅ ለውጥ ያመጣል ብዬ በጣም ነው ማምነው በዛ ጉዳይ ላይ። የቀድሞው በአሜሪካና በካናዳ የኢትዮጵያ ባለሙሉ ስልጣን አምባሳደርና በአሁኑ ወቅት የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር የሆኑት አምባሳደር ፍጹም አረጋ ዲያስፖራው ለሀገሩ ባለው ፍቅር በዚህ ታሪካዊ መድረክ ላይ እንዲሳተፍ እድል መሰጠቱን ገልጸዋል። ኮሚሽኑ በተለያዩ ሀገራት በመዞር ኢትዮጵያውያንና ትውልደ ኢትዮጵያውያንን ያሳተፈ ምክክር ካደረገ በኋላ ከ100 በላይ የሚሆኑ ዲያስፖራዎችን በመጋበዝ በውጭ ሀገር የሚኖሩትን በመወከል እየተካሄደ ያለውን ሀገራዊ ጉባኤ እየተሳተፉ እንደሚገኙ አብራርተዋል። ዲያስፖራውም እንግዲህ ስለ ኢትዮጵያ ያገባኛል እያለ ሁሉ ጊዜም ኑሮው ሌላ ሀገር ይሁን እንጂ አዳሩ እዚህ ነው ወይም ደግሞ ሁሉ ጊዜ ስለሚያሰላስል ይሄንን እድል ማግኘትም ስላለበት ሊያገኝ ይገባል ብሎ ምክክር ኮሚሽኑ አምኖበት ብዙ ዲያስፖራ ሁሉ ጋር ማዳረስ እንኳን ባንችል ብዙዎች የሚገኙበት ከተሞች እንሂድ ብለው ደቡብ አፍሪካ ሄደዋል፣ አወያይተዋል። ከዛም አጀንዳ ካላቸው አቅርቡ ብለዋል፣ አጀንዳ ሰብስበዋል። ከዛም ደግሞ ተወካዮቻችን ምረጡ ብለው እርስ በርሳቸው ተመራርጠዋል። ወደ ዋሽንግተን ዲሲ ሄደዋል፣ ጥሪ አድርገው እንደዚሁ ምክክር ከፍተኛ ጥረት ያደረጉት። በአጠቃላይ ወደ 6 ሀገሮች በአካል ተንቀሳቅሰው ወደ 91 የሚሆኑ ዲያስፖራዎች ፈቃደኛ ሆነው ትራንስፖርታቸውን ሸፍነው
ከቤተሰብ ጋር ከስራ ጋር ያላቸውን ነገር አመቻችተው ምን ያህል ለምክክሩ ዝግጁ እንደሆኑ በሚያሳይ መንገድ መጥተዋል። አገር ውስጥም ያሉ እንደ ማንኛውም ተመላሽ የሆኑ ዳያስፖራዎች በማህበረሰቡ ክፍል ውስጥ እንደዚሁ ተወክለው ተመርጠው አጀንዳ አቅርበው እንደዚሁ እየተወያዩ ያሉበት ሁኔታ አለ። በአጠቃላይ ግን 103 ዳያስፖራ ተወክሎ በዚህ ምክክር ላይ ታሪካዊ አሻራውን እያኖረ ነው። ምክክሩ በቀጠለበት በዚህ ወቅት በዛሬው ዕለት በባለሙያዎች ቡድን ገለጻ መደረጉን ኮሚሽነር መስፍን አርአያ ሂደቱን አስመልክቶ በሰጡት መግለጫ ተናግረዋል። ዛሬው ዕለት ሙሉ ቀን ፓነል ኦፍ ኤክስፐርትስ የምንላቸው ብዙ እውቀት ያከማቹ ወንድም እህቶቻችን ልዩ የሆነ ግብአት ሊሆንላቸው የሚችል መረጃዎቻቸውን ሊሰጧቸው ዛሬ ደግሞ 8 ቦታ ላይ ተከፋፍለው ሲቀርቡላቸው የዋሉት እስካሁን ድረስ ያረፈዱት የተለያዩ አጀንዳዎች ምሁራኑ በሚገባ አቅርበውላቸዋል። መልሶችን ከምሁራኑ ይቀበላሉ። እንዲህ አይነቱ ሂደት 8ቱም ውስጥ 5 ሆነው እየተካሄደ ነው እስካሁን ድረስ የቆየ ነው።